ሰላም ውድ አድማጮች እንደምናላችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ እያደረጋችሁ ፕሮግራሙን መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በድጋሚ ከእናንተ ጋር ተገናኘን። የዕለተ እሁድ የሐምሌ 5 2018 ቼልሲን ብቻ የተመለከቱ አዳዲስና ወቅታዊ የዝውውር መረጃዎችን ይዤላችሁ ቀርብ ያለው። ዛሬ በሚኖረን የመረጃ ሰዓታችን ላይ የተለያዩ አዳዲስ የተሰሙ የቼልሲን የዝውውር ጉዳዮችን የምንመለከት ይሆናል። ቼልሲ የአማካይ ክፍሉን ለማጠናከር የክሪስታል ፓላሱን የአማካይ መስመር ተጫዋች አዳም ዋርተንን ለማስፈረም የመጀመሪያውን ንግግር ማድረጉ እየዘገበ ይገኛል። ቼልሲ በተለይም ደግሞ ከአዳም ዋርተን ጋር በተደጋጋሚ ስሙ ተያይዞ ሲነሳ ቆይቷል። ታዲያ ይህንን የክሪስታል ፓላስ የአማካይ መስመር ተጫዋች ለማስፈረም ቼልሲ የመጀመሪያው ንግግር እንዳደረገ እየተዘገበ ይገኛል። ቼልሲ እውነት ይህንን ተጫዋች ወደ ስታንፎርድ ብሪጅ ያመጣ ይሆን? ይህንን ጉዳይ በዛሬው የመረጃ ሰዓታችን ላይ የምንመለከት ይሆናል። ከዚህም በተጨማሪ ቼልሲ ለኩኩሬያ ተተኪ ይሆን ዘንድ ፔፕ ቻቫሪያን ለማስፈረም ሁለተኛ ዙር የዝውውር ጥያቄ እንዳቀረበ በይፋ ተዘግቧል። ቼልሲ ከዚህ ቀደም የማርኮ ኩኩሬያን ተተኪ ለማግኘት እንቅስቃሴዎችን ሲያደርግ ከቆየ በኋላ ፓሌስትራን ማስፈረሙ ይፋ ከተደረገ በኋላ አሁን ደግሞ ሌላኛውን የዚህን ተጫዋች ተተኪ ለማስፈረም እንቅስቃሴዎችን እያደረገ ይገኛል። ፔፕ ቻቫሪያን ለማስፈረም ደግሞ ሁለተኛ ዙር የዝውውር ጥያቄ ማቅረቡ እየተዘገበ ይገኛል። ይህ ተጫዋች ማን ነው? ቼልሲ ይህንን ተጫዋች በሁለተኛ ዙር የዝውውር ጥያቄው ያስፈርመው ይሆን? የዚህን ተጫዋች የዝውውር ጉዳይንም እንመለከተዋለን። ከዚህም በተጨማሪ ቼልሲ የአሌሃንድሮ ጋርናቾን ተተኪ ያገኘ ይመስላል። በተለይም ደግሞ ጆናታን ሮዊ ከቼልሲ ጋር ስሙ ተያይዞ የተነሳ የሚገኝ ተጫዋች ነው። ቼልሲ አሌሃንድሮ ጋርናቾን የሚለቅበት እድል እጅግ በጣም እየሰፋ መጥቷል። በዚህ ምክንያት ጆናታን ሮዊን ወደ ስታንፎርድ ብሪጅ ለማምጣት በቼልሲዎች በኩል እንቅስቃሴዎች የተደረጉ እንደሚገኙ እየወጡ ያሉ መረጃዎችና ዘገባዎች ያሳያሉ። የዚህን ተጫዋችንም ጉዳይ እንደዚሁ እንመለከተዋለን። ከዚህ በተጨማሪ ቼልሲ ዱሳን ቭላሆቪችን ለማስፈረም ያለው ፍላጎት እጅግ በጣም ጠንካራ እንደሆነ ዘሰን በዘገባው አስነብቧል። ቼልሲ የፊት መስመሩን ለማጠናከር አሁንም ቢሆን ሁነኛ ተጫዋቾችን ማምጣት ይፈልጋል። ታዲያ በባለፉት ዓመታት በጣሊያን ሴሪኤ ሲጫወት የተመለከትነው ዱሳን ቭላሆቪችን ለማስፈረም በቼልሲዎች በኩል ጠንካራ ፍላጎት እንዳለና ተጫዋቹን ወደ ስታንፎርድ ብሪጅ የሚያመጡበት እድል እጅግ በጣም ሰፊ እንደሆነ እየተዘገበ ይገኛል። የዱሳን ቭላሆቪችንና የቼልሲን ጉዳይ በተመለከተ አዲስ መረጃ ወጥቷል። ይህንንም መረጃ ለእናንተ እናደርሳችኋለን። ከዚህም በተጨማሪ ቼልሲ ጁኒየር ክሮፒን ለማስፈረም እየተንቀሳቀሰ ነው የሚገኘው። ይህንን ተጫዋች በተመለከተ ከሰሞኑ አዳዲስ መረጃዎች ይወጡ ይገኛሉ። አርሰናል በተጫዋቹ ላይ ፍላጎት እንዳለው፣ ቶተንሃም ደግሞ የተጫዋቹን የዝውውር ጉዳይ ከፊት ሆኖ እየመራ እንደሚገኝ እየወጡ ያሉ መረጃዎችን ስንመለከት ነበር። አሁን ደግሞ ቼልሲ ይህንን ተጫዋች ለማስፈረም እንቅስቃሴዎችን እያደረገ እንደሚገኝ እየወጡ ያሉ መረጃዎች ያሳያሉ። የጁኒየር ክሮፒንና የቼልሲን ጉዳይ እንመለከታለን። ከዚህም በተጨማሪ የቼልሲ ደጋፊዎች ለመስማት የሚፈልጉት አንድ የዝውውር መረጃ በስፋት እየወጣ ይገኛል። ቼልሲ በተለይም ደግሞ በግብ ጠባቂ ቦታ ላይ ያለውን ችግር ለመቅረፍ የፖርቶን ግብ ጠባቂ ዲዮጎ ኮስታን ለማስፈረም የክረምቱ ቁጥር 1 ኢላማቸው እንዳደረጉ ነው እየዘገበ የሚገኘው። ቼልሲዎች ከፍተኛ ተፎካካሪዎች ይጠብቋቸዋል። ነገር ግን ይህንን ተጫዋች ለማስፈረም በቼልሲዎች በኩል ከፍተኛ ፍላጎት እንዳለ እየተዘገበ ይገኛል። የዚህን ተጫዋችም ጉዳይ በስፋት እንመለከተዋለን። ብቻ እናንተ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቀደም ሲል ያስተዋወቅናችሁን መረጃዎች ለእናንተ እያደረስን ከእናንተ ጋር አብረን ቆይታ የምናደርግ ይሆናል ማለት ነው። ወደ ቀዳሚው ጉዳያችን ስናልፍ የቼልሲንና የአዳም ዋርተንን ጉዳይ እናገኛለን። ቼልሲ ከዚህ ቀደም ከአዳም ዋርተን ጋር በተደጋጋሚ ጊዜ ስሙ ተያይዞ ሲነሳ እንደነበር እናስታውሳለን። ቼልሲ አማካይ መስመሩን ለማጠናከር በተለይ ደግሞ ኤንዞ ፈርናንዴዝ ክለቡን ለቆ የሚወጣ ከሆነ ሁነኛ ተጫዋች በዚህ ቦታ ላይ ማምጣት ይፈልጋሉና በቼልሲ እግር ኳስ ክለብ በኩል ከፍተኛ እንቅስቃሴ ሲደረግ ቆይቷል። አሁን እየወጡ ያሉ ሪፖርቶች ደግሞ እንደሚያሳዩት ከሆነ በተለይም ቼልሲ እግር ኳስ ክለብ
ይህንን የክሪስታል ፓላሱን የአማካይ መስመር ተጫዋች አዳም ዋርተንን ለማስፈረም የመጀመሪያውን ንግግር ማድረግ መጀመራቸው ነው እየተገለጸ የሚገኘው። የመረጃው ባለቤት ኮት ኦፍሳይድ ነው። እንደ ኮት ኦፍሳይድ ዘገባ ከሆነ በተለይም ደግሞ ቼልሲዎች ከክሪስታል ፓላስ ጋር ባሉት ሁኔታዎች ላይ ንግግሮችን እያደረጉ እንደሚገኙ ነው እየተገለጸ የሚገኘው። ክሪስታል ፓላስ በመሰረቱ ተጫዋቹን ለመለቀቅ ምንም አይነት ፍላጎት የለውም። ነገር ግን ደግሞ በተለይም እንደ ኮት ኦፍሳይድ ዘገባ ከሆነ ቼልሲ የመጀመሪያውን ንግግር ተጫዋቹን ለማስፈረም እንቅስቃሴዎችን እንዳደረገ ኮት ኦፍሳይድ በዘገባው አስነብቧል። በተለይም ደግሞ ቼልሲ ከተጫዋቹ ወኪሎች ጋር ነው ንግግር ማድረግ የጀመረው ተብሏል። ከተጫዋቹ ጋር ከተስማሙ በኋላ ቀጥሎ ከክለቡ ጋር ንግግሮችን ማድረግ ይጀምራሉ ተብሎ ይጠበቃል። ክሪስታል ፓላስ ምንም እንኳን ተጫዋቹን ለመልቀቅ ባይፈልግም ከዚህ ቀደም ሲገለጽ እንደነበረው ማንቸስተር ዩናይትድ የተጫዋቹ ፈላጊ ነው። ሊቨርፑል፣ ቶተንሃም ሆትስፐርስ እንደዚሁ የተጫዋቹ ፈላጊዎች ናቸው። በተለይ ደግሞ ቶተንሃም ሆትስፐርስ ይህንን ተጫዋች ለማስፈረም እንቅስቃሴዎችን ሲያደርግ እንደቆየና ከተጫዋቹ ጋርም ስሙ ተያይዞ ሲነሳ እንደነበር እናስታውሳለን። አሁን ግን ሳንድሮ ቶናሊና ማቴዎስ ፈርናንዴዝን ካስፈረሙ በኋላ ምናልባት በዚህ ቦታ ላይ ሌላ አዲሽናል ተጫዋች ለማስፈረም ነው እንቅስቃሴዎችን ሊያደርጉ የሚችሉት። ቼልሲ ግን ይህንን ተጫዋች ለማስፈረም ከወኪሎቹ ጋር ንግግር ማድረግ እንደጀመረ ኮት ኦፍሳይድ በዘገባው አስነብቧል ማለት ነው። ወደ ሌላኛው መረጃችን ደግሞ ስናልፍ በተለይም ከቼልሲ ጋር ተያይዞ ዛሬ ከወጡ መረጃዎች መካከል የፔፕ ቻቫሪያን ጉዳይ እናገኛለን። ቼልሲ የማርኮ ኩሬያን ተተኪ ለማስፈረም ከፍተኛ እንቅስቃሴዎችን ሲያደርግ ቆይቷል። ከዚህ ቀደም የፓሌስትራን ዝውውር እንዳጠናቀቀ ስንሰማ ቆይተናል። አሁን ደግሞ ፊታቸውን ወደ ራዬ ቫየካኖ የግራ ተመላላሽ ፔፕ ቻቫሪያ ፊታቸውን እንዳዞሩና ይህንን ተጫዋች ለማስፈረም ከፍተኛ እንቅስቃሴዎችን እንደሚያደርጉ እየወጡ ያሉ መረጃዎችና ዘገባዎች ያሳያሉ። ቼልሲ በተለይም ደግሞ ያቀረበው የዝውውር ጥያቄ ውድቅ ከተደረገበት በኋላ አሁን ደግሞ ሁለተኛ ዙር የዝውውር ጥያቄ ለማቅረብ ተዘጋጅተው የዝውውር ጥያቄውን አቅርበዋል የሚሉ መረጃዎች ናቸው በስፋት እየወጡ የሚገኙት። በተለይም ደግሞ ቼልሲዎች ሁለተኛ ዙር የዝውውር ጥያቄ ማለትም ደግሞ ሁለተኛ ዙር የዝውውር ጥያቄያቸውን ለክለቡ ራዬ ቫየካኖ ማስገባታቸውም ጭምር እየተዘገበ ይገኛል። ዘሰን ነው ይህንን መረጃ ይዞ የወጣው። ቼልሲ በተለይም ደግሞ ቻቫሪያን ወደ ክለቡ ማምጣት እጅግ በጣም ከፍተኛ ፍላጎት አለው። እንደሚታወቀው ተጫዋቹ በራዬ ቫየካኖ በላሊጋው በጣም ጥሩ ጊዜን ያሳለፈ ተጫዋች ነው። ክለቡ በተለይም ደግሞ በኮንፈረንስ ሊግ ፍጻሜ ድረስ እንዲደርስ ትልቅ አስተዋጽኦን ያበረከተ ተጫዋች ነውና አሁን ይህንን ተጫዋች ለማስፈረም ሁለተኛ ዙር የዝውውር ጥያቄ እንዳቀረቡ ነው እየወጡ ያሉ መረጃዎችና ዘገባዎች የሚያሳዩት። ምናልባት ይህ ተጫዋች እስከ 15 ሚሊዮን ፓውንድ ድረስ የዝውውር ጥያቄ ሊጠየቅበት ይችላል ተብሎ ይጠበቃል። ከዚህ ቀደም ፓሌስትራን ከአታላንታ እንዳስፈረሙ ሲዘገብ ነበር። አሁን ደግሞ ይህንን ተጫዋች እስከ 15 ሚሊዮን ፓውንድ በሚደርስ የዝውውር ዋጋ ሊያስፈርሙት እንደሚችሉ የሚወጡት መረጃዎች ያሳያሉ። በእርግጥ ተጫዋቹ የራዬ ቫየካኖ ወሳኝ ተጫዋች ስለሆነ ተጫዋቹን የመልቀቅ ምንም አይነት ፍላጎት የለውም ክለቡ። ነገር ግን ደግሞ እንደዛም ሆኖ አሁንም በዝውውር ሂደቱ ላይ ይህንን ተጫዋች ለማምጣት ቼልሲ ሁለተኛ ዙር የዝውውር ጥያቄ አቅርቧል። ሁለቱን ተጫዋቾች በዋነኝነት በግራ ተመላላሽ ቦታ ላይ ነው ቼልሲ ሊጠቀምባቸው የሚችለው። ፓሌስትራን እንደዚሁም ደግሞ ይህንን ተጫዋች ፔፕ ቻቫሪያን ሁለቱን የግራ ተመላላሽ አድርጎ ቼልሲ ሲዝኑን መጀመር ይፈልጋል። ራዬ ቫየካኖ የዝውውር ጥያቄውን ይቀበላል ወይ? እሱን ደግሞ በቀጣዮቹ ጥቂት ቀናት አብረን የምንመለከተው ጉዳይ ይሆናል ማለት ነው። ወደ ሌላኛው መረጃችን ደግሞ ስናልፍ የቼልሲንና የጆናታን ሮዊን ጉዳይ እናገኛለን። ቼልሲ ከአሊያንድሮ ጋርናቾ ጋር የሚለያይበት እድል እጅግ በጣም እየሰፋ እንደመጣ በርካታ የመረጃ ምንጮች እየዘገቡ ይገኛሉ። አሊያንድሮ ጋርናቾ ከአንድ ዓመት በፊት ነበረ ከማንቸስተር ዩናይትድ ወደ ቼልሲ እግር ኳስ ክለብ የተዘዋወረው። ያውም እንደውም ገና ዓመት አልሆነውም። ዓመት ሊሆነው በጣም ጥቂት ወራት ይቀሩታል፣ ወይም ደግሞ ጥቂት ሳምንታት ይቀሩታል እና ከ11 ወራት በፊት ነበረ ወደ ስታንፎርድ ብሪጅ ተጫዋች የመጣው። ነገር ግን ደግሞ ከመጣ በኋላ በሚጠበቅበት ልክ አይደለም በቼልሲ እግር ኳስ ክለብ ተጫዋቹ እየተጫወተ የሚገኘው እና ባሳለፍነው አንድ ዓመት ወይም ደግሞ በባለፈው ሲዝን ተጫዋቹ ካሳየው ፐርፎርማንስ አንጻር ቼልሲ ይህንን ተጫዋች የማሰናበት እድሉ እጅግ በጣም እየሰፋ መጥቷል።
ታዲያ የዚህ ተጫዋች ምትክ ደግሞ አድርገው የቦሎኛውን የመስመር ተጫዋች ጆናታን ድሮዊን ወደ ክለባቸው ለማምጣት ከፍተኛ ፍላጎት እንዳላቸውም ጭምር ነው እየተገለጸ የሚገኘው። ከጣሊያን የሚወጡ መረጃዎች እንደሚያሳዩት ከሆነ በተለይም በቼልሲና በተጫዋቹ ወኪሎች መካከል ንግግሮች ተደርገው ነበርና ተጫዋቹ በተለይም የኖርዊች ሲቲ አካዳሚ ያፈራው ተጫዋች እንደነበር ይታወቃል። ከዚህም በተጨማሪ ደግሞ ተጫዋቹ በጎል ማስቆጠር ላይ ጥሩ የሆነ ኢንቮልቭመንት ያለው ተጫዋች እንደሆነም ጭምር ይታወቃል። ጎል በማስቆጠር አሲስት በማድረግ ረገድ ለክለቡ በጣም ትልቅ አገልግሎት ሲሰጥ የነበረ ተጫዋች ነውና ይህንን ተጫዋች በማምጣት አሌሃንድሮ ጋርናቾን ከክለቡ እንዲወጣ ለማድረግ በቼልሲ ሰዎች በኩል ከፍተኛ ስራዎች የተሰሩ ይገኛሉ። ከተጫዋቹ ወኪሎችም ጋር ንግግሮች ተደርገዋል ተብሏል። ይሄ በተለይም ደግሞ የአሌሃንድሮ ጋርናቾን ከዚህ ክለብ ለቆ የመውጣት እድል እጅግ በጣም ሊያፋጥነው ይችላል የሚሉ መረጃዎች የወጡ ነው። ጆናታን ድሮዊ ምናልባት የወደፊቱ ታለንትድ የሆነ ተጫዋች እንደሆነ ይነገርለታል። 23 ዓመቱ ላይ የሚገኝ ተጫዋች ነውና ይህንን ተጫዋች በተለይም ወደ ክለባቸው በማምጣት አዲስ ፈራሚ እንደሚያደርጉት በርካታ የመረጃ ምንጮች የዘገቡ ይገኛሉ። ተጫዋቹ በመስመር ቦታዎች ላይ መጫወት የሚችል ተጫዋች በመሆኑ ምክንያት ይህንን ተጫዋች ለማስፈረም አሁንም ከፍተኛ እንቅስቃሴዎችን ያደርጋሉ። ተጫዋቹ በኖርዊች ሲቲ አካዳሚ ካደገ በኋላ ለኖርዊች ሲቲ ዋናው ቡድን ተጫውተዋል። ለማርሴይ እንደዚሁ ተጫውተዋል። አሁን ደግሞ በቦሎኛ እየተጫወተ ነው የሚገኘውና ይህንን ተጫዋች ለማስፈረምና ጋርናቾን ከዚህ ክለብ እንዲወጣ ለማድረግ በቼልሲ በኩል ከፍተኛ ስራዎች የተሰሩ እንደሚገኙ እየወጡ ያሉ ሪፖርቶችና መረጃዎች ያሳያሉ ማለት ነው። አድማጮቻችን የተከታተላችሁ የምትገኙት አራዳ ሜዳ ኦፊሻል የዩቱብ ገጻችንን ነው። ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ አድማጮቻችንን እንጋብዛለን። እንደዚሁ ደግሞ ቪዲዮም የእናንተን በብዛት ላይክ ማድረግ እጅግ በጣም ይፈልጋል። ስለዚህ ላይክ ያላደረጋችሁ አድማጮቻችን ላይክ ያደረጋችሁ ይሄንን ፕሮግራም እንድትከታተሉ አድማጮቻችን እንጋብዛለን። አልጨረስንም፣ መረጃዎቻችንን እንቀጥላለን። በቀጣይነት የዱሳን ቭላሆቪችን ጉዳይ እንመለከታለን። ይህ ተጫዋች በተለይም በዚህ ክረምት ከተለያዩ ክለቦች ጋር ስሙ ተያይዞ ሲነሳ እንደነበረ አስተውለናል። ከአርሰናል ጋር ሁሉ ስሙ ተያይዞ ሲነሳ ነበር። አሁን ደግሞ በተለይም ዘሰን እንደዘገበው ከሆነ ቼልሲ በዚህ የዝውውር መስኮት ሁነኛ ኢላማ ካደረጋቸው ተጫዋቾች መካከል አንዱ ይህ የፊት መስመር ተጫዋች ዱሳን ቭላሆቪች እንደሆነ ነው እየተገለጸ የሚገኘው። ኮት ኦፍ ሳይድም ይህንን መረጃ በደንብ አረጋግጦታል። እንደውም በተለይም ደግሞ ከተጫዋቹ ጋራ ስምምነት ላይ እንደደረሱም ጭምር ነው ደግሞ ኮት ኦፍ ሳይድ በመረጃው ያስነበበው። ቼልሲ እንደምታውቁት የፊት መስመር ላይ አሁንም ቢሆን ያልተቀረፈ ችግር አለበት። በእርግጥ ዦዋው ፔድሮ መጥቶ 14 ጎሎችን በፕሪሚየር ሊጉ ማስቆጠር የቻለ ተጫዋች ነው። ነገር ግን ሊያም ዴላፕ ጥሩ ያልሆነ ሲዝንን አሳልፏል። ኒኮላስ ጃክሰንም በቼልሲ ድል ሊሰጠዋል አይሰጠውም እስካሁን ድረስ እርግጠኛ ሆኖ መናገር አይቻልም። ታዲያ በቀጣዩ ጊዜ ላይ በተለይም ሻቢ አሎንሶ የፊት መስመሩን ማጠናከር ይፈልጋል እና ይህንን ተጫዋች ወደዚህ ክለብ ለማምጣት ከፍተኛ ስራዎች እየተሰሩ እንደሚገኙም ጭምር ነው እየወጡ ያሉ መረጃዎች የሚያሳዩት። ቼልሲ ያው ተጫዋቹ ኮንትራቱን ስለጨረሰ በነፃ ዝውውር ነው ሊያገኘው የሚችለው። ተጫዋቹ በተለይም በአንድ ወቅት ላይ ዓለም ላይ ካሉ አስፈሪ የፊት መስመር ተጫዋቾች መካከል አንዱ ነበር ለፊዮረንቲና በተጫወተባቸው ዓመታት። ከዛ ቀጥሎ ደግሞ በዩቬንቱስ የመጀመሪያዎቹ ዓመታት አስደናቂ ጊዜን ማሳለፍ የቻለ ተጫዋች ነበር። አሁን ግን ምናልባትም ደግሞ ተጫዋቹ ወደ ቼልሲ ሊመጣ የሚችልበት እድል አለ። ቼልሲዎችም ደግሞ ተጫዋቹን ለማስፈረም ጠንካራ ፍላጎት እንዳላቸውና እንቅስቃሴዎችንም እያደረጉ ይገኛሉ። እስቲ የቼልሲ ደጋፊዎች ምን ሀሳብ አላችሁ? ተጫዋቹ ወደ ቼልሲ ቢመጣ የእውነትም ደስተኛ ትሆናላችሁ ወይስ ደግሞ ሌላ ጥራቱ ላቅ ያለ ተጫዋች ቢመጣ የተሻለ ይሆናል ብላችሁ ታስባላችሁ? ኮሜንት ላይ ሀሳቦቻችሁን እንድታጋሩን አድማጮቻችን እንጋብዛለን። ወደ ጁኒየር ክሮፒ ጉዳይ ደግሞ አድማጮቻችን እንውሰዳችሁ። የጁኒየር ክሮፒን ጉዳይ በተመለከተ ትላልቅ የእንግሊዝ ክለቦች ከፍተኛ እንቅስቃሴዎችን እያደረጉ ነው የሚገኙት። በተለይም ደግሞ አርሰናል የተጫዋቹ ፈላጊ እንደሆነ ይታወቃል። ከዚህ በተጨማሪ ደግሞ ቶተንሃምም የዚህን ተጫዋች የዝውውር ጉዳይ ከፊት ሆኖ እየመራ ነው የሚሉ መረጃዎች በስፋት ሲወጡ ነበር። አሁን ደግሞ ቼልሲም በዚህ ተጫዋች የዝውውር ፉክክር ላይ እንደሚገኝ ቲም ቶክ በዘገባው አስነብቧል። በተለይም ደግሞ በዚህ ተጫዋች የዝውውር ፉክክር ውስጥ ቼልሲም እንደሚገኝበት ነው እየተገለጸ የሚገኘው። ቦርድመስ ተጫዋቹን የመለቀቅ ሀሳብ ባይኖረውም
ነገር ግን 100 ሚሊዮን ዩሮ የሚያቀርብ ክለብ ካለ ተጫዋቹ ሊለቀው ይችላል የሚሉ መረጃዎች ይወጡ ነው። ተጫዋቹ በተለይም ካለውም እድሜ አንጻር ምናልባትም ደግሞ ይህንን ተጫዋች በእንዲህ አይነት መንገድ መልቀቅ እጅግ በጣም አስቸጋሪ ሊሆን ይችላል። ምክንያቱም በጣም በከፍተኛ ገንዘብ ያውም ገና በደንብ ፕሩፍ ማድረግ ለሚጠበቅበት ተጫዋች ይህን ሁሉ ገንዘብ ቦርነመዝ መጠየቁ እጅግ በጣም አስቸጋሪ ሊሆን የሚችል ጉዳይ መሆኑን እናነሳለን። ዞሮ ግን አሁን ካለው ሁኔታ አኳያ ስንመለከተው በተለይም ደግሞ በቼልሲ እግር ኳስ ክለብ በኩል እንዲህ አይነት የዝውውር እንቅስቃሴዎች ሊደረጉ እንደሚችሉና ይህንን ተጫዋች ለማስፈረም የሚደረጉ እንቅስቃሴዎችም ሊኖሩ እንደሚችሉ እየወጡ ያሉ መረጃዎችና ዘገባዎች ያሳያሉ። ወደ ሌላኛው ጉዳያችን ስናልፍ ደግሞ በመጨረሻም የምናገኘው የዲዮጎ ኮስታን ጉዳይ ነው። ቼልሲና የግብ ጠባቂ ጉዳይ አሁንም ቢሆን እጅግ በጣም አንገብጋቢ የሆነ ጉዳይ መሆኑን እየተመለከትን እንገኛለን። ቼልሲ በባለፉት ጥቂት ዓመታት ሁነኛ ግብ ጠባቂ ማግኘት አልቻለም። የቼልሲ ደጋፊዎች አሁንም በሚቀጥለው ሲዝን ከሮበርት ሳንቼዝ ጋር ልንቀጥል ነው ወይ የሚል ስጋት አላቸውና የቼልሲ ባለቤቶችም ይህንን ስጋት ተመልክተው ግብ ጠባቂ ለማስፈረም እንደሚንቀሳቀሱ ነው እየተገለጸ የሚገኘው። ቼልሲ ደግሞ በዚህ የክረምት የዝውውር መስኮት የመጀመሪያ ቁጥር 1 ኢላማው ዲዮጎ ኮስታን ማስፈረም እንደሆነ ይወጡ ያሉ መረጃዎች ያሳያሉ። ይህ ተጫዋች በፖርቶ አስደናቂ ዓመታትን ሲያሳልፍ ተመልክተናል። የፖርቱጋል ብሔራዊ ቡድንም ቁጥር 1 ተመራጭ ግብ ጠባቂ ነው። አስደናቂ ብቃት ያለው ግብ ጠባቂ እንደሆነ ይታወቃል። እንደውም ከ2 ዓመት በፊት በነበረው በአውሮፓ ዋንጫ ውድድር ላይ ሁሉ በማይረሳ ሁኔታ የመለያ ምቶችን በማዳን ሀገሩን ወደ ቀጣዩ ዙር ሲያሳልፍም እንደነበር ይታወቃልና ይህንን ግብ ጠባቂ ቼልሲ ለማስፈረም ፍላጎት እንዳለው የወጡ ያሉ መረጃዎች ያሳያሉ። በተለይም ደግሞ ቼልሲ ከፔዤ ጋር ግብ ጠባቂውን ለማስፈረም ፉክክር ይጠብቀዋል ተብሎ ይጠበቃል። ከዚህ በተጨማሪ ግን ፖርቶ ደግሞ ተጫዋቹን ለመውሰድ የሚመጣ ክለብ ካለ 60 ሚሊዮን ዩሮ የውል ማፍረሻ ዋጋውን መክፈል ይጠበቅበታል እየተባለ ነው ያለው። ቼልሲ በባለፈው ዓመት ማይክ ሜኞን ከሚላን ለማስፈረም ከፍተኛ ጥረት ሲያደርግ ቆይቶ ዝውውሩ ሳይሳካ ቀርቷል። አሁንም ወደ ዝውውር ገበያው በመውጣት ይህንን ተጫዋች ለማስፈረም እንቅስቃሴዎችን እያደረጉ እንደሚገኙ የወጡ ያሉ ሪፖርቶችና መረጃዎች ያሳያሉ። ምናልባት ኮስታ ለቼልሲ የሚፈርም ከሆነ ያለምንም ጥርጥር ምናልባት ቼልሲን በሚቀጥለው ዓመት የበለጠ ተፎካካሪ ማድረግ ይችላል ካሉት ተጫዋቾች አንጻር ስንመለከት ማለት ነው። በተለይ አርሰናል ዳቪድ ራያ አሉት፣ ሊቨርፑል አሊሰን ቤከር፣ እንደዚሁ ደግሞ በማንቸስተር ሲቲ በኩል ዶናሩማን እንመለከታለን እና ይህንን ተጫዋች ደግሞ ቼልሲ የሚያስፈርም ከሆነ ራሱን የበለጠ ተፎካካሪ አድርጎ በቀጣዩ ሲዝን ሊቀጥል እንደሚችል አንዱ ማሳያ የሚሆን ጉዳይ ሊሆን ይችላል ማለት ነው። አድማጮቻችን እንግዲህ ለእናንተ ዛሬ ያቀረብንላችሁ የቼልሲ የዝውውር መረጃዎች እነዚህን ይመስላሉ። እነዚህ ያቀረብንላችሁ መረጃዎች ከታማኝ የመረጃ ምንጮች የተወሰዱና ዛሬ ዕለተ እሁድ የተሰሙ አዳዲስ የዝውውር መረጃዎች ነበሩ። በቀጣይ የትኞቹን መረጃዎች እንድናቀርብላችሁ ትፈልጋላችሁ? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። ቪዲዮን ደግሞ ከወደዳችሁት ላይክ ማድረጋችሁን አስታውሱ። አድማጮቻችን የዛሬውን ግን በዚያ በቃን። ስላደመጣችሁን ስለተከታተላችሁን እጅግ አድርገን ከልብ እናመሰግናለን።